አንድ ሰው እስላም ነው ተብለዋል ግን አልሰግድም አለ ይህ ግንባሬ ለአላህ አላወድቅም ለመሞቱ አንድ ሳምንት ብቻ ሲቀረው አሉ በየቀኑ የአምስት ስድስት ሰዎች ይበላል አንተ ከድህነት ፈርተህ ልጆችን አትግደል ራዚቁ አላህ ነው በሆድሽ ያለው አላህ ብቻ ነው የሚያውቀው ሩህ እስከምትወጣ ድረስ ርዝቅህ ካንተ ነው በሮቹ ሳይሆኑ ወርቆቹ ሳይሆኑ ቁልፎቹ ብቻ የመኽዘን ቁልፍ 9 8 7 ሰዎች መጥተው ነው የሚያነሱት እነዚህ 9 የጠቀስካቸው ሰዎች በሙሉ ጀሃነም ውስጥ ነው ያሉ ወአንተ ዓሽሩሁም አንተ አስረኛው ነህ ከነሱ ነህ አሉ بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ጥያቄና መልስ የሚለው 31ኛው ጥያቄ ደርሰናል ኢንሻአላህ ጥያቄው ምን ይላል አንድ ያረገዘች ሴት ካረገዘች 40 ቀን ነው ያደረገችው እና አባትዋ ባልዋ ስላስገደዳት ይህ በሆድዋ ያለው ልትልቀው ወይም ደግሞ ልታስወርደው ትችላለች ወይ حرام ነው ወይ እንዴት ነው ብታስወርደው ይላል 40 ቀን ነው ያደረገው ለማስወረድ ትፈልጋለች طيب العلماء يقولون بكراهية أن تسقط المرأة نفسها يعني 40 ዓመት እስከ 42 ዓመት ያለው ጊዜ ልታስወርደው በጣም የተጠላ ነው حرام እንኳን የحرام ደረጃ እንኳን ባይደርስ ግን አላህ በጣም ይጠላዋል ምንድነው ይህ እርግዝናው 40 ዓመት ወይም 42 ዓመት የደረሰ 42 ዓመት ቀን ብቻ የደረሰ ማለት ነው وقال بعض العلماء هذا اعتراض على الله دمو عندنا علماء من قالوا يهما يا الله فلاغوت متصارر ማለት ነው الله سبحانه وتعالى ልጅ ሊፈጥር ይችላል አንተ አልፈልግም ብለህ ማስወረዱ يعني يا الله ፍላጎት አለመቀበል ነው አሉ ሁለተኛ ነገር أما بعد 42 يوما فهو حرام ارجزناو كاربا2 ቀን የበለጠ ከቆየ በሆዱ ማስወረዱ ከባድ حرام ነው አሉ እሺ لكن 120 ቀን ያደረገው በሆድዋ ግን قتل النفس ይታሰባል እሺ 3 ነው እስከ 40 ቀን መክሩህ ነው ብለናል ከ40 እስከ يعني ከ40 ቀን እስከ 120 ቀን ያለው حرام ነው ምክንያቱም ሰው ሆነዋል ተቀርጸዋል ከ120 ዓመት ከ120 ቀን በላይ ወይም 120 ቀን ያደረገው በሆድዋ ግን እሱን ማስወረድ ሰው መግደል ነው ከዛ በኋላ ቀጣት አለባት የምትጾመው ጾም አለ የምትከፍለው ጋር አለ እዛ ማህከማ ቀርባ يعني ላይ ታች ልትል ነው ስለዚህ ይህን የ120 ቀን ማስወረድ ማለት ሰው መግደል በህይወት ምክንያቱም የ120 ቀን ልጅ ሩህ ገባበት ሰው ሆነ ስለዚህ ሰው ነው የገደልከው በሆድ ይኖር እንጂ ሰው ነው የገደልከው ማለት ነው طيب ከዛ በኋላ هذه الاخت لا تدمو ይህች ልጅ 40 ቀን ነው በሆድ ያደረገ ላስወርደው ማለት ነው ማን አሳወቃት 40 ቀን አላህ ብቻ ነው የሚያውቀው 45 ሊሆን ይችላል 50 ቀን ሊሆን ይችላል ከዛ በታችም ሊሆን ይችላል ከዛ በላይ ሊሆን ይችላል አንቺ አይደለም የሰራሽው በሆድሽ ያለው አላህ ብቻ ነው የሚያውቀው አንዳንዱ 9ኛ ወር ጨርሻለሁ ብላ 10 ወር ትቆይና ምክንያቱም ሂሳብ ተሳስታለች አንዱዋ 8 ወር ነኝ ትላለችና ትወልዳለች 8 ወር አይደለም እሷ በሂሳብ ስለተሳሳተች ነው አሁን ደግሞ 40 ቀን ነው ያልሽው እንዴት ታውቂያለሽ እሺ ይሁን ሁለተኛ ሶስተኛ ነገር كأنك تقول ይህ የምታስወርድ በባልዋ ትእዛዝ ይሁን በራስዋ ይሁን ምን ማለታቸው ነው እነዚህ እኛ ነው ምን ረዝቀው ይህ ልጅ እኮ የምንረዝቀው እኛ ነንና ደሞዛችን ትንሽ ነው ልጆች አሉን ለመርዘቅ አንችልም እንደማለት እኮ ነው የሚረዝቀው አላህ ነው Subhanahu Wa Ta'ala አንተ አይደለም አንተ ራስህን አትረዝቅም አንተ ጉንዳንም አትረዝቅም ርዝቁ ከአላህ ስለሆነ ረዛቂው አላህ ነው ምንለው يقول سبحانه وتعالى وما من دابة في الأرض إلا على الله رزقها ويعلم مستقرها ومستودعها كل في كتاب مبين በመሬት በሰማይ ጉንዳን እንኳን በባህር ውስጥ ያለው
ጥቁር ጉንዳን በአይን የማይታየው አላህ የሚረዝቀው እሱ ነው። ይህ ሀዋሁ ታያላችሁ። ይህ ሀዋሁ በዛ በሚሊዮን የሚቆጠሩ ነፍስ ያላቸው ነገሮች አሉ በአይን የማይታዩ እነሱም አላህ ነው የሚረዝቃቸው። ወንድሞች እዚህ ላይ ዊዝን ብራኬት አንድ ነገር ትዝ አለኝ። በእስራኤላውያን ኪታብ ነው እዛ አንድ ቅሳት ተናገሩ። ምን አሉ? ሰይድና ዳውድ አንድ ቀን አሉ ሰይድና ዳውድ ነቢ ምን አለ? ያ ረቢ አንድ ቀን ችሎታ ትሰጠኝም? የዓለም ህዝብ ያሉ ሩህ ያለው ነገር አሳ ነው፣ በመሬት ያለ እንስሳ ነው፣ ሰው ነው፣ ምን ነው እና አንድ ቀን ምሳል ጋብዛቸው አለ። አላህ ምን አለው? አትችልም አለው። ላ ያ ረቢ አንተ ችሎታ ከሰጠኝ እሞክራለሁ። አትችልም አለው። ኧረ እችላለሁ አለና እንግዲህ ነቢዮች በአላህ ዘንድ እንደ ህፃኖች ናቸው። ከዛ በኋላ እሺ አንድ ቀን ምሳ አብላቸው አለ። ሰይድና ዳውድ ምን አደረገ? ከልጁ ጋር ሸያጢኖች በእጁ ናቸው፣ በሱሌማን እጅ ናቸው። ባህሩ፣ ውሃው፣ ንፋሱ፣ ተራራው ሁሉ ፍጥረት በእጁ አደረገለት አላህ ሱብሓነሁ ወተዓላ። ከዛ በኋላ ምግብ መስራት ጀመረ። ጅኖች ሰዎቹ በሙሉ ምግብ እንዲሰሩ ተራራዎቹ እየቆፈረ እዛ እንደ ምድጃ ያኒ ድስት እዛ እንትና አደረገ። በዓለም ያሉ ተራራዎች እኮ ነው በሙሉ እሳት ለኩሶ እዛ ያኒ ድስቶች እዛ ምድጃ ያደርጋል ማለት ነው። ሰራ ምግብ። ከዛ ከጨረሰ በኋላ እንግዲህ እንጥራ አሉ። በማን ጀመር አሉ? ያው በመሬት ያሉ እንስሳዎች እና ሰው ከኛ ጋር ነው ያሉ። እስቲ በባህር ያሉ መጀመሪያ አሳዎች እንጥራቸው አሉና ከዛ በኋላ አሳዎቹ ተጠሩ። አንድ አሳ አለ፣ አንድ ዘር ማለት አንድ አሳ የአንድ ዘር አሳዎች ናቸው፣ ትላልቅ ናቸው። ወጡና የተሰራው ምግብ በሙሉ እንክት አድርገው ጨረሱት። ገና እንስሳዎች አሉ፣ ሰዎች አሉ፣ ገና ሳይቀምሱ ምግቡ ተጨረሰ። እር ብሎ አለቀሰ ሰይድና ዳውድ። ምን ነው አለው አላህ ሱብሓነሁ ወተዓላ። ኧረ ጌታዬ እኔ እችላለሁ ብዬ ያኔ አለመንገዴ ተጨረሰ እኮ ምግቡ። ማንን ነው የጠራህ አለው አላህ ሱብሓነሁ ወተዓላ። የጠራሁትማ በመሬት ያሉ እንስሳዎች በምን ያለ በባህር ያለ ሁሉ ነው የጠራሁት። አሳ ብቻ ጨረሰው አለ። ስማ ዳውድ አለ እነዚህ ሁሉ የጠራሃቸው እነሱ ናቸው። ሌላ ሳልጠራህም አልጠራሁ ማን አለ? በሙሉ እኮ ነው እንስሳ የጠራሁት። እንደዚህ ብሎ ሲናገር አሉ በአንድ ድንጋይ ቁጭ ብሎ ነበር ዳውድ። ተነስ እስቲ ያለው ተነሳ። እስቲ ድንጋዩን ፈቀቅ አድርገዋል። ድንጋይ እንደዚህ አድርገው ሲገለብጠው ትሎች ወጡ። በሺህ የሚቆጠሩ ትሎች ወጡና እነዚህ ይጠራቸው? ኧረ እነዚህማ የታየኋቸው አላየኋቸውም። ጠይብ እስቲ ወደ ሰማይ እናለው። በሰማይ በዚህ በህዋው ሲያይ በአይኔ የማይታዩ ሞስኪቶ እንትኑ ማይክሮብስ እና ጀርሞች በሙሉ እዚህ ፈለክለክ ይላሉ። እነዚህ ይጠራቸው? ኧረ ጌታዬ ማን ያያቸዋል? በል ጌታ አላህ ሱብሓነሁ ወተዓላ እነዚህና እነዛና እነዛ በሙሉ የጠራሃቸውና ያልጠራሃቸው በአንድ ደቂቃ ቁርስ ያበላቸዋል፣ በአንድ ደቂቃ ምሳ ያበላቸዋል፣ በአንድ ደቂቃ እራት ያበላቸዋል፣ ያጠጣቸዋል። ለስንት ሚሊዮን ዓመት እንደዚህ ያደረገ ጌታ ነው። የማትችለው ነገር እንደዚህ ትለኛለህ አለ። ኢዘን አላሁ ራዚቁ አላሁ ኻሊቁ እንደዚህ ማለት አለብህ እንጂ ልጁ መወለድ የለበትም አንተ የምትረዝቅ አይደለህም። ሁለተኛ ነገር አላህ ምን ይላል? ወላ ተቅቱሉ አውላደኩም ሚን ኢምላቅን ናሕኑ ነርዙቁኩም ወኢያሁም ናሕኑ ነርዙቁሁም ወኢያኩም። በሌላ አያ አንተ ከድህነት ፈርተህ ልጆችን አትግደል። ራዚቁ አላህ ነው፣ የሚያሳድገው አላህ ነው፣ ከዚያ ዱንያ የሚወስደው አላህ ነው። አንተ ምንም የለህም ይላል አላህ ሱብሓነሁ ወተዓላ። ነፍሳችሁን አትግደሉ፣ ያኒ ልጆቻችሁን አትግደሉ። ከዛ በኋላ የቁል ሱብሓነሁ ወተዓላ ወፊ ሰማኢ ሪዝቁኩም ወማ ቱዓዱን። ጠቅላላ የእናንተ ርዝቅ እኮ በሰማይ ተመዝግበዋል። ሱብሓነላህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ቀን ኢነ ሩሐል ቁዱስ ያኒ ጅብሪል መጥቶ እዚህ ጆሮዬ ላይ ሹክሹክ ብሎ ነገረኝ አለ። ኢነ ሩሐል ቁዱስ ነፈተ ፊ ረውዒ አነ ነፍሰን ለን ተሙተ ሐታ ተስተክሚለ ሪዝቅሃ። ያኒ አንዲት ነፍስ እኮ የመጨረሻ ጉርሻው ሳትበላ አትሞትም።
የመጨረሻ ጉርሻው ሳትበላ አትሞትም فاتقوا الله واجملوا في الطلب እናንተ ርዝቁ በብስሚላህ ጠለቡት በብስሚላህ አላህን ጠይቁ አላህ ይሰጣችኋል እሱ ነው ራዚቁ ደግሞ አንድ ነገር አለ ፈጣሪው ማን ነው አላህ አይደለም طيب ይፈጥራል ሊቀልብ አይችልም እንኳን በአላህ በሰው ዘንድ ይህ ነገር አይሆንም ይፈጥራል አንተ ለምሳሌ አንድ ሰው ምሳ ጋበዘ ምሳ ለመብላት ብለህ ሄደ ቤቱ ባዶ ነው ሸርበት ሞያ የለም ፊት የምትለው ውሃም አልቀረበም ይህ በሰው ምን ትላለህ ሰውየው መጥፎ ሰው ነው ትላለህ አላህ Subhanahu Wa Ta'ala ካልነበርከው በዚህ አዱንያ መጣ አያበላህም አያጠጣህም እንዴት ምን አይነት ነው ነገር ስለዚህ ራዚቁ አላህ Subhanahu Wa Ta'ala ነው የሚገርመኝ ድሮ ነው አንድ ሰው ነበር አሉ አሁን የሰውየው ታመመ አሁን እድሜውን በሙሉ እድሜው 72 አመት ነበር ይህ 72 አመት የነበረው ጊዜ ኖርማል እንደ ተራ ሰው ይበላል ይጠጣል ምንም ነገር ከሰው በላይ አይበላም ከሰው በታች አይጠጣም ለመሞቱ አንድ ሳምንት ብቻ ሲቀረው አሉ በየቀኑ የ5-6 ሰዎች ይበላል የ5-6 ሰዎች ይበላል ምን ነካው ሰውየው ታሟል ለመሞት ተቀራርበዋል አምጡ ብቻ ይበላል በሳምንት በቃ አንድ ወር ምግብ ነው ይበላሉ ከዛ በኋላ ሞተ ከሞተ በኋላ ወደ አንድ ሼክ ዓለም ነው ሄደው ሲጠይቁ ለምንድነው በአንድ ሳምንት በጣም አድርጎ የማያቀትን ይበላ ነበር ብዙ አሉት ታውቃላችሁ ለምንድነው አለ እድሜው አንድ ሳምንት ቀረ ያለው የተወሰነለት ምግብ ግን የአንድ ወር ምግብ ነበር ስለዚህ እድሜው ከምግቡ ላይ እኩል ለእኩል መሆን አለበትና አላህ ሆዱን ከፈተለት በላ እድሜ ሲጨርስ ርዝቁ ደግሞ ተጨረሰ አብረው አለቁ ሁለቱም አላሁ አክበር ኢዘን ሩህ እስከምትወጣ ድረስ ርዝቅህ ካንተ ነው ይህን ነገር አትፍራ طيب عن أبي الدرداء قال النبي صلى الله عليه وسلم إن الرزق لا يطلب العبد كما يطلبه أجله يانتن إدمي يانتن أجل يانتن يموت كأن أنتن يتكتل اسكميروت رزق دمو لكن دزي أنتن يتكتل نميروته أجله وإدمي سيقورت رزقه يقورت على الزي إحنا قر الله سبحانه وتعالى سبات سماي ألم سسو يسقومي يسولج يفتره انسسا يفتره نفاس بحر تراراوች የፈጠረ ጌታ አንተን ለመቀለብ ነው የሚያቀተው ስለዚህ እህቴ አታውርጁ አታስወርጂ ይፈጠር እስቲ ربما ምክንያቱም መሰለች አንቺ አታቁም ይህ ልጅ የደስታሽ ምንጭ ሊሆን ይችላል ወደፊቱ የተወለዱ ልጆች ፋይዳ የላቸውም ይህ አሁን የሚወለደው ግን ብዙ ሲሳይ ብዙ ጸጋ ብዙ ኸይር ይዞ ሊመጣ ይችላል ምን አውሳወቀሽ አንቺ ይህ አንድ ሁለተኛ አንቺ አትረዝቂም በየ እንግዲህ ማስወረዱ ክልክል ነው አላህ Subhanahu Wa Ta'ala ምን ይላል አሚኑ ቢላሂ ወረሱሊሂ ወአንፊቁ ሚማ ጀዐለኩም ሙስተኽለፊነ ፊሂ እናንተ ገንዘብ የላቸውም አላህ የሰጣችሁ ብቻ ነው ገንዘቡ ስለዚህ ምንም ነገር ማስወረድ የሚባል ነገር ተውት ወንድሞች እሺ 32ኛው ጥያቄ ምን ይላል ለምንድነው አንድ ሙስሊም ተብሎ ሰላት የማይሰግድ ለምን ተገርሞ ነው የሚጠይቀው ሰውየው እኔም ከሱ ጋር ግረማለሁ ለምን አንድ ሰው አይሰግድም ምንድነው የሚከለክለው ይህቺ ውዱእ 2 ደቂቃ ሰላት 5 ደቂቃ ጎንበስ ቀና ማለት ለምን አይሰግድም አለ እሺ እኔ ልንገራችሁ ወንድሞች اذا كان بالكسل በስንፍና ከሆነ ወይም በሻህዋ በስሜት አዱንያ ስለወሰደችው ሸይጣን ስላታለለው ከሆነ ምንድነው የምናደርገው እንመክረዋለን ቁርአን ያመጣን ሐዲስ ያመጣን እባክህ ወንድሜ ስገድ ጥሩ አይደለም አለ መስገድ ምናምን ብለን እንመክረዋለን ከምክር በላይ ለማድረግ አንችልም طيب لكن هناك 3 اشخاص 3 ሰዎች አሉ የማይሰግዱ ምክንያታቸው የማይሰግዱበት ምክንያት ደግሞ በጣም ያስገርማል እሺ አንደኛው اذا كان يمنعك لانك ذو منصب عالي አንተ የማትሰግድበት ምክንያት ወንበር ከሆነ ጀነራል ነህ ሚኒስተር ነህ ሚሊዮኔር ነህ የባለባት ልጅ ነህ የሙሽዓር ግራዝማች ነህ
يعني ይሄ ከሆነ የተቀመጥከው ወንበር ያለው የሀብት ጸጋ ምናምን እሱ ከሆነ የማያሰግድህ قال العلماء هذا أخو قارون يعني يقولون هذا أخو فرعون يعني إيش أخو فرعون فرعون أنا ربكم الأعلى يالي وانبروا كتشسل أنا الرب أنا الإله يقولاتشو يهلو مريت ينينو وانز يميهدو كو ينينو بلو وانبرونا نقسنتون بتام سلادة نززو بزيه اللهن الفلقم عليه بل اللهن الفلقم سيهون إنين الله عليه مكنياتهم انتنونو مزنتو وانبرو نقسنتو ستج على بث نبر طيب هنا التنيا إذا شغله مثلا تجارته يعني نقادي نو سويو بزي فوقوش اللو بزي فابريكا اللو بزي مريت اللو بزي هل بيت اللو يزي بزو حبت اللونا حبتونا تجاراونا نقدو بزي تشك يفرمال بزي تشك يصرفال بزي انتن يكو هوني يما يسجدو يدومو يقارون وندم نو دي قارون اسمان نو قارون يفرعون ጓደኛ ነው ምንድነው ምን ያረግ ነበር the richest man الدنيا ከተፈጠረች እስካሁን ድረስ ሀብታሙ የተባለው ቃሩን ነው ምን ገንዘብ ነበረው ገንዘቡ ወርቅ ብቻ ነበር ወርቁ ስንት ነው ወርቁ መخزን ነበር በተራራ ቆፍሮ እዛ ነው መخزኑ ተራራ ትልቅ ተራራ አይደለም እዛ ይቆፍርና እዛ ትልቅ መخازን ያደርጋል በር ያደርጋል በብረት የተሰራ በር ቁልፍ ያደርግለታል ቁልፎቹ ብቻ አላህ በቁርአን እንደተጠቀሰው በሮቹ ሳይሆኑ ወርቆቹ ሳይሆኑ ቁልፎቹ ብቻ የመخزን ቁልፍ 9 8 7 ሰዎች መጥተው ነው የሚያነሱት እንደዚህ አይነት ሰው ካልሆነ አንድ ሰው ሊያነሳው አይችልም ቁልፎቹ እንደዚህ ይላል ቁልፉ በጣም ብዙ ቁልፍ ነበር አንድ ቁልፍ አምጥተ አንድ መخزን ብቻ ስትከፍት ቢሊየንስ ዶላርስ እዛ ታገኛለህ ወርቅ ይህ አይነት ሀብት ነበር ተሰደቅ አሉት አላህን ፍራ አሉት ምን አገባችሁ እናንተ እኔ እኮ የኔ ሀብት በራሴ በጉልበቴ በእውቀቴ ያመጣሁት ነው እንጂ ማን ነው የሚሰጠኝ ማን ነው አላህ አለ አላህ Subhanahu Wa Ta'ala ምን አለ إن قارون كان من قوم موسى فبغى تكبر በጣም بيتنفى እንደዚህ فبغى عليهم واتيناه من الكنوز كنوز ማለት مخزن ማለት ነው መጋዚኖ እዛ ብዙ መጋዚኖ ሰጠናው አለ ما ان مفاتيحه لتنوء بالعصبة أولي القوة يعني ቁልፎቹ ብቻ ዑስባ ማለት ከ3 እስከ 9 ናቸው 4 5 6 7 8 9 ሰዎች ተሸክሞ እንኳን አይችሉም ይደክሙ ነበር ቁልፎቹ ለመሸከም ብቻ ነው ከዛ በኋላ إذ قال له قومه يسو ህዝብ ምን አሉት لا تفرح ብዙ አትደሰት ብዙ አትሳቅ ብዙ አትንቀባረር نعم إن الله لا يحب الفرحين الله እኮ ማዕሲያ ያደረገ ካካ ብሎ የሚስቀው አላህን የማያቀሰው እኮ አይወድም አሉት ከዛ በኋላ إنما أوتيته على علم عندي እኔ በእውቀት ያመጣሁት ምን አገባችሁ ብሎ መንቀባረር ጀመረ በመጨረሻ ምን አለ አላህ Subhanahu Wa Ta'ala فخسفنا به وبداره الأرض نعم السنة ورقو ገንዘቡ በሙሉ መሬት ዋጥ አድርጋ በላቸው ማለት ነው نعم فما كان له من فئة ينصرونه من دون الله وما كان من المنتصرين عند ሰው እንኳን ሊረዳው ያልቻለም በሙሉ ተራራዎቹ በከዘናቸውና እሱ ራሱ መሬት ዋጣቻቸው ማለት ነው ስለዚህ ንግድ አለኝ ሀብታም ነኝ ሚሊዮኔር ነው ብሎ የማይሰግድ የቃሩን ወንድም ነው አሉ አዑዙ ቢላሂ ሚነሽ ሸይጣን ረጂም ወኢዛ ኩንተ ተትሩኩ الصلاة ተከቡራን ይህ ሶስተኛ ነው አንደኛው ያኒ ግራዝማች ነው ጀነራል ነው ምናም ብሎም አልሰግድም ያለ ሁለተኛ ደግሞ ነጋኔ ነው ብሎ ሶስተኛ ደግሞ በትዕቢት አልሰግድም ያለ كيف بتዕቢት በቃ ትዕቢት አለው እንዴት ይነሰግዳለው እኔ ሰግደን ባከ ምንድነው ሰላት ምናም ብሎ በትዕቢት አልሰግድም ያለ هذا أخو الشيطان ይህ ወንድሙ ሸይጣን ነው ምክንያቱም ሸይጣን ድሮ በመላእክቶቹ መሐከል ሆኖ አላህን የሚገዛ የነበረው እንዴት የመሰለ አብድ ነበር ከዛ
آدمن خلقنا الله سبحانه وتعالى سجد اللت عليه السجد عليه لمن السجد قال أنا خير منه إني كسو الشلال له إني كأسات يتسره السو كجكا يتسره لا السجد عليه تكبر الله سبحانه وتعالى من عليه طرده من رحمة الله لذلك نقول أعوذ بالله من الشيطان الرجيم رجيم مطرود كرحمة كالله رحمة يتبرر شيطان يسو وندمنو بكبرياء بتأويت السجدم يميلو دمو لنقراتشو وندمو عند سو متأنا يتأبيتكو بتأم كباد ونجلو والله كباد ونجلو الله سبحانه وتعالى من لال الكبرياء ردائي يعني يلاي كميسي تأبيتنا عليه والعظمة إزاري يتاشنياو لبسي دمو كبرنو تلك النتنو لئلنتنو عليه فمن نازعني فيهما قسمته ولا أبالي بنزيه ሁለት ነገር ገብቶ እንቱ እጁ ገብቶ እንትን ያደረገ ትዕቢት ያደረገ እኔ ግድ የለኝም በቃ ሰባብሬ ጀሃነም ነው ማስገባው አለ ትዕቢት በጣም ከባድ ወንጀል ነው ወንድሞች እና አንዱ ሰይድና ሙሳ ነብይላህ ይሄደ አንድ ሰው መጣና እንደዚህ ብሎ ይሄድ ነበር እየተንቀባረረ ይሄዳል ሰይድና ሙሳ ምን አሉት አረባክ ቀስ ብለህ ሂድ ተዋዱዕ አርግ መተናነስ ለአላህ አድርግ ምናምን ሲለው ማነህ አንተ ሙሳ አታቀኝም እኔ ማን መሆኔን አታቅም አለው ምን አቃለሁ አለ ከዛ በኋላ እኔ እኮ አለው ሰውየው ለሙሳ እኮ ነው እኔ እኮ እገሌ የእገሌ ልጅ 9 ቅድመ አያቶቹ ጠቀሰና የነዚህ ልጅ እኮ ነኝ እኔ አለ ገና ሙሳ ሳይመልስ አላህ Subhanahu Wa Ta'ala ጅብሪል አወረደና ምን አለ ያ ሙሳ ይህ ሰውየው እንደዚህ በለው ምን ልበለው እነዚህ 9 የጠቀስካቸው ሰዎች በሙሉ ጀሃነም ውስጥ ነው ያሉ ወአንተ አሽሩሁም አንተ አስረኛው ነህ ከነሱ ነህ አለ ይህ ሁሉ ክብሪያ አንተ የጀሃነም ልጅ ነው ብለው እንግዲህ አበሰረው በጀሃነም በትዕቢት አልሰግድም ያለማ ይማ ግማታም ነው والله العظيم نعم ይገርማል والله አልሰግድም ማለት እኔ አንድ ነገር ልጠይቃችሁ አንድ ሰው አልሰግድም ካለ لا اله الا الله ቢል ወላ ሙሐመድ ረሱላህ ቢል ምን አይነት ከአላህ ግንኙነት ሊኖረው ይችላል እስቲ እባካችሁ የምትሰሙት ንገሩኝ አንድ ሰው እስላም ነው ተብሏል ግን አልሰግድም አለ ይህ ግንባሬ ለአላህ አላወድቅም እምቢ አለ ምንድነው ግንኙነቱ ከአላህ ጋር ሰላት ብቻ እኮ ነው ያለችን ወንድሞት በአመት ዘካት ታወጣለ በአመት ሲያም ታረጋለ በአመት ሐጅ ታረጋለ ዴይሊ 5 ታይምስ ግን ከአላህ ጋር የምትገናኝበት ሰላት ብቻ ነው እሷን ቢካልክ ምን ቀረ እንግዲህ እና እባካችሁ ስገዱ ትዕቢት ይቀር ኦኬ እሺ 33ኛው ጥያቄ ምን ይላል እኛ እስላሞች መዝሀብ እንዲኖረን ያስፈልጋል ወይ መዝሀብ ሐነፊ መዝሀብ ሻፊዒ መዝሀብ ሐንበሊ መዝሀብ ማሊኪ አንድ ሰው መዝሀብ ከሌለው ሊሆን ይችላል መዝሀብ የሌለው ሰው ዝም ብሎ ዒባዳ ሊያደርግ ይችላል ወይ ብሎ ይጠይቃል እሺ الجواب نعم يجوز መዝሀብ ግዴታ አይደለም መዝሀብ እንዲኖርህ ሐነፊ እንድትሆን ሻፊዒ እንድትሆን ግዴታ አይደለም ግን ጃሂል ከሆንክ እሺ አንድ መዝሀብ ተከተል ግዴታ አይደለም የነቢያችን መንገድ የነቢያችን ሐዲስ የነቢያችን ሱና በደንብ የምታውቁ ከሆነ ግዴታ አይደለም መዝሀብ እንዲኖርህ ደግሞ አንድ ነገር ልንገራችሁ በቀብር ውስጥ አንድ ጥያቄ አትጠየቅም ያንተ መዝሀብ ምንድነው የሚል ጥያቄ አትጠየቅም የምትጠየቀው ماذا اجبتم المرسلين ይህ የላክነው ረሱል ሙሐመድ ሰለላሁ ዐለይሂ ወሰለም እንዴት ተቀበላችሁት ተከተላችሁት ወይ ይህ ጥያቄ ብቻ ነው የምትጠየቀው ስለዚህ النبي صلى الله عليه وسلم ان هؤلاء المذاهب ደሞ የሚገርማችሁ ነገር እነዚህ አራት መذهቦች الامام ابو حنيفه الامام مالك الامام الشافعي الامام احمد بن حنبل እነዚህ አራት ተናግረው እኮ ሄዱ كلهم وصيه ጽፎ ነው ይሄዱ ተናዘው ነው ይሄዱ يعني አደራ ብለው ነው ይሄዱ ምንድነው ያሉ يقولون ان صح الحديث فذلك مذهبي አራቱም ቃላቶቹ ይቀያየር እንጂ ስነ ሐሳባቸው አራቱም እንደዚህ ነው እኔ የኔን ፍቅህ ተቻለሁ ይላሉ ሻፊዒ በሻፊዒ እንደዚህ مثلا
አንድ ሴት ሰላም ካልክ ቀጥታ ውዱእ ይፈርሳል ይላሉ ሻፊዒ ያንተን ብልት ከያዝክ ቀጥታ ውዱእ ይፈርሳል ይላሉ ይህ የሻፊዒ መዝሀብ ነው طيب ምን አሉ ሻፊዒ ኢን صح الحديث ሌላ የነቢያችን ሐዲስ ካገኛችሁ የኔን ሐሳብ የሚጻረርና ከኔ ሐሳብ ሌላ ካገኛችሁ ذلك مذهبي የነቢያችን ሐዲስ እሱ ነው የኔ መዝሀብ የኔን ንግግር ተውት ጣሉት የነቢያችን ወሰዱ አሉ አራቱ መዝሀብ እንደዚህ አሉ ወንድሞች እና ነፃ ሆነው ነው የሞቱ ከዚህ አዱንያ ሁለተኛ ነገር وقالوا እነዚህ መዝሀቦች قال إن بشر إن يكو سونا ይላሉ اليوم نقول ثم نرجع غدا ዛሬ ያልነው ነገ ሌላ እንላለን ምክንያቱም ሰውነን እንሳሳታለን አሉ وقال أبو حنيفة አንዱ አቡ ዩሱፍ የሚባለው የአቡ ሐኒፋ ደረሳ ነበር ሁሉ ጊዜ አቡ ሐኒፋን ያሉት ይጽፍና ከዛ በኋላ ያ ያዕቁብ አሉት ያዕቁብ ነው ስሙ ያ ያዕቁብ ምንድነው የምትጽፈው ሁሉ ነገር ያ አቡ ሐኒፋ ሁሉ ነገር እንዴ አትጻፍ እኔ እኮ ረሱል አይደለሁም ዛሬ ያልኩት ነገ ልሽረው ይችላልሁ ነገ ያልኩት ከነገ ወዲያ ያኔ ስህተት ነው ልል ይችላል እንዴት ሁሉ ነገር ትጽፋለህ ሁሉ ነገር የሚጻፈው የነቢያችን ቃል ብቻ ነው ብለው ገሰጹት ማለት ነው طيب هكذا تبرأ كلهم አራቱ መذهب እንደዚህ ብለው ነው የሞቱ ማለት ነው ሁለተኛ ለምሳሌ ብጠቅስ ብዙ ኺላፍ አላቸው يعني أبو حنيفة ያሉት ሻፊዒ ሌላ ነገር ይላል ሻፊዒ ያሉት አህመድ ብን ሐንበል ሌላ ይላል ስለዚህ አንተ አንድ መዝሀብ ያዝ ምንም አይደለም እኔ የአቡ ሐኒፋ መንገድ ነው የምከተለው በል የሚከለክል ሰው የለም ላኪን ሐዲስ ከመጣ ወይም የሻፊዒ ንግግር መጥቶ እሱ ትክክል መሆኑን ከተረጋገጠልህ የአቡ ሐኒፋ ተውና ሻፊዒን ተከተል እሺ ሁለተኛ ነገር ደግሞ ምንድነው ለናበላልጥ አንችልም አቡ ሐኒፋ የበለጡ ናቸው ከሻፊዒ لا ሻፊዒ ከአህመድ ብን ሐንበል ይበልጣል ይህን እድል አልተሰጠንም የሚበልጠው አላህ ብቻ ነው የሚያውቀው ብዙ ዒልም ያለው አላህ ብቻ ነው የሚያውቀው ማን ነው ጀና ፊርዶስ العلا የሚገባ ማን ነው ወደ ከፍተኛ ይሁሉ የአላህ ጉዳይ ነውና ለማበላለጥ አይቻልም ማለት ነው እና የመዝሀብ ጉዳይ ልትይዝ ትችላለህ ወላኪን ልታበላለጥ አትችልም ሁለተኛ ነገር ደግሞ የመዝሀቡ የምትከተለው የነበረው ስህተት ሆኖ ከተገኘ የነቢያችን ሐዲስ መጥቶ እውነት ሆኖ ከተገኘ መዝሀቡን ትተህ ወደ ሐዲሱ ነብይ ሰለላሁ ዐለይሂ ወሰለም ትሄዳለህ ማለት ነው እና በዚህ ነገር እውነት ነው መልሱ አልተጨረሰም በሚቀጥለው ምዕራፍ ልቀጥለው ነኝ ላኪን እውነት ነው ልንገራችሁ ነቢያችን ያሉት ምንድነው صلوا كما رأيتموني أصلي لم يقول صلوا كما رأيتم أبو حنيفة يصلي لا ينين السجاجد رجد ينين يا السجاجد رجد تملكتاتشو سجدون يالو والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين